ገዱ ፎቶ ተነስቶ አንሱ ብሎ ሰሞኑን ለቋል። የፓርኪንግ ስራ እየሰራ ነው የሚል ፕሮፓጋንዳ ታዲያ ገዱ በኢትዮጵያ አየር መንገድ ነው የወጣው አይደል? ተቃዋሚ ነው እንዴ? ገዱስ ፓርኪንግ ስራ ሊሰራ ነበር እንዴ የመጣው? ለፓርኪንግ ስራ ነው እንዴ የመጣው? ለነገሩ ገዱ አንዳርጋቸው የፖለቲካ ጭንጋፍ፣ የትምህርት ጭንጋፍ ዶክተሬት ዲግሪ $5000 መንግስት የገዛለት ከችግኝ ዘበኝነት ተነስቶ ከ5 ሊትር ዘይትና ከ25 ኪሎ ስንዴ በዚያ ተቀጥሮ ይሰራ የነበር ውዳቂ ሰው አሁን ደግሞ አሜሪካን ሀገር መጥቶ ፓርኪንግ ይሰራል። ፓርኪንግ እኮ የተከበረ ስራ ነው። ባይዘው እንኳን ገዱ ነጭ አሜሪካውያን የሚሰሩት ስራ ነው። እንደውም ገዱ ፓርኪንግ አይመጥነው። አንድ የችግኝ አፊና ጠባቂ ሰው እንዴት ፓርኪንግ ይመጥናል? ሊጋ አይገባም። ገዱ እንደውም ፓርኪንግ ከሰራ በጣም 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 ገርሞኛል። ፓርኪንግ አይመጥነውም። ገዱ አይመጥነው። ፓርኪንግ እኮ ነጮች የሚሰሩ ስራ ነው። ለገዱ አንዳርጋቸው ፓርኪንግ ይበዛበታል። ይሄ ሰው እኮ የአማራን ርስት በየጊዜው ቆርሶ የሰጠ ነው። አያሌው ጎበዝ ኤምቢሲል እኮ እሱ ፈርሞ ያስረከበ ነው። ደመቀ መኮንን ሐሰን ቦሮ የተባለ ኦሮሞም እና አገው እንዳይረሳ ገዱ ይሄን ፕሮፓጋንዳ ሰሞኑን ያስነዛው ዘርፎ ያመጣው ገንዘብ እንዳይነቃበት በሚሊዮን ዶላር ዘርፎ የመጣን ሰው ሎቢስት ቀጥረን እስር ቤት የምንከተው ገዱ አንዳርጋቸው ብቻ አይደለም። የወሎዬ ብቻ አይደለም። ሀብታሙ አያሌውና ልደቱ አያሌው የተባሉ ወሎዬዎችም ለፍርድ መቅረብ ነበረባቸው። ምክንያቱም በ92 ዓመተ ምህረትና በ97 ዓመተ ምህረት ከ5041 በላይ የአማራ የአዲስ አበባ ወጣቶች በማስገደላቸው ተላላኪ ናቸው። አሁን ይሄ ገዱ የተባለ ሰው አማራንና የኢትዮጵያን ሕዝብ ሊሸውድ ነው። ፓርኪንግ እየተሰራ ብር ስላለው ለሚዲያዎች ከፈለና ያጮሁለታል። እንደ ጅራፍ ዷዷ ያደርጋሉ። አይደለም እንዴ? ገዱ ፖለቲከኛም ሊሆን አይችልም። ያለ ብቃቱ ወያኔዎች ከሞፈር ዘመት አንስተው ሚኒስትር ያደርጓል። ስለዚህ ገዱ አንዳርጋቸው ፕሮፓጋንዳ አሰርቶ ፓርኪንግ እየሰራ ነው ስራ ይንቅም እንዲባል ግን ያሸሸውን ወርቅና ገንዘብ ቁጥር የሌላቸው አፓርትመንትና ቤቶቹ ሌላ ዘመናዊ መኪኖቹ ስፕሪንተር ሳይቀር እንዳይታወቅ ነው። ዘራፊ ነው። ሌላው ቴምር እያለች ስሟን ቀይራ ያደዋ ትግሬ መብራት ገብረ ኢየሱስ የምትባል እንደዚሁ ከነገዱ አንዳርጋቸው ጋር ጥፍር ስንትነቅል የነበር በ17 ሴቶች ላይ በብልታቸው እንጨት የምታስገባ እጅግ ጨካኝ የሆነች አሜሪካ ሀገር መጣ አማራን ለማታለል አንድ አማራ ኦሮሞ አግብቶ ልገጨው ሲል አመለጠኝ ገደል ስለነበር እኔ ሲሸሽ እዚያ ውስጥ እንዲገባ ተመልከቱ። ኢትዮጵያ ውስጥ ይዛው የነበረው ወንጀል እኮ ይዛው የመጣች ገራፊ ከ1987 እስከ 2018 ዓመተ ምህረት ለፈጸመችው ሰዎችን በማሰቃየትና በጅምላ በመጨፍጨፍ ወንጀል በኢትዮጵያ መንግስት ከሚፈለጉ ወንጀለኞች መካከል ቴምር ወይም መብራት ገብረ ኢየሱስ ትባላለች። ይቺ ሴትዮ በ5 ዓመት ባልሞላ ውስጥ 5 ቤቶች ገዛው ያለች ብዙ ተሳቢ መኪኖች ገዛይ አለኝ ያለች ናት። ከየት አመጣችው ስትሉ ወያኔ ነች። እንኳን ሌላ ማምጣት ይችላሉ። ይቺ ሴትዮ ደግሞ አሁንም አላርፍ ብላ በአማራ ትግል ገብታ ታደናብራለች። እንደ መብራት ገብረ ኢየሱስ ያሉት ሻዕቢያና ወያኔዎች አማራ የሚወሸክት ሰውን የሚቅለበለብን ይከተላል። እሱ መቅለብለብ አይችልማ። አሁን ዘመርኩን በቀለ ኦሮሞና ትግሬ ነው። ቅልብልብ ነው በቃ። አማራ መቅለብለብ አይችልበትም። አሁን እቺ አላላላላላላ 9 ወንድ ተቀምጦ አታስወራ።
አማራ መስለው ሻዕቢያ ወያኔ ተጫወቱበት። በጣም አዝናለሁ። አማራ ፈጠን ማለት አይችልም። ገብቷቸዋል። ልክ እንደ እስራኤል ህዝብና እንደ ፍልስጤም ማለት እኮ ነው። እስራኤሎች ፈጠን የሚሉ ናቸው። ክልፍ ከለፍ ይላሉ። ትግሬዎችም እንደዚያ ናቸው። ስለዚህ አማራ አላወቃቸውም። እስራኤሎች ክልፍልፎች ናቸው፣ ፈጠን ይላሉ። ፍልስጤምስ እንደ አማራ በባህልና በሃይማኖት የታሰረ ህዝብ ነው። ስለዚህ እነዚህ ሻዕቢያና ወያኔዎች በየጊዜው ቆዳቸውን እየቀየሩ እየመጡ ያላግጡብናል። ቴምር ባይዘወይ በቅንጅት ጊዜ የገረፈቻቸው ሰዎች የቅንጅት አመራሮች አሜሪካን ውስጥ አግኝቻለሁ። ክስ ወደ መመስረት ይሄዳሉ። ኤፍቢአይ ሁሉ ማቅረብ አለብን ይችላል። አማራ ክልፍልፍ የሚሉ ፈጠን የሚሉ ሰዎችን ይከተላል። እሱ ግን የደነዘዘ ነው። ሐማስ እኮ ለድርድር አሁን ትራምፕ ሲያቀርባቸው 1700 ሐማስ የተባለ ሌባ 1700 የሆኑትን የፍልስጤም ዜጎችን እንዲፈቱ አልጠየቀም። እስረኞችን አልጠየቀም። ራሷ እስራኤል ናቸው የጠየቀች። እስራኤል ግን ለ20 ዜጎቿ ያን ሁሉ ፍልስጤማዊ ከ100,000 በላይ አነደደችው፣ አርከፈከፈችባቸው። አየህ፣ ትግሬዎች ላስታውሳችሁ እና አማራዎች እንደ ፍልስጤምና እንደ ሐማስ እንደ ፋኖና እንደ ትግሬዎች ናቸው። አንድ ትግሬ እኮ መተከል የስንት ዓመት ታስታውሳላችሁ? ተወግሮ ተገደለ ተብሎ እኮ ተራውን ህዝብ ተራውን ትግሬ አቡነ ማቲያስ የተባለ ሰው ወጥቶ ትግሬ ተጨፈጨፈ ያለ እኮ ነው። የዚያን ወቅት ግን በመቶ ሺዎች የሚቆጠር አማራ በጥይት እየረገፈ ነበር፣ በቀስት ነበር። በመቶ ሺዎች በሚሊዮን ይፈናቀል ነበር፣ ይቆስል ነበር፣ ይደማ ነበር። አማራ ግን ጸጥ ነው ያለ፣ ልክ እንደ ፍልስጤም ህዝብ፣ ልክ እንደ ሐማስ አንድ ቦምብ ይወረውራል፣ 50,000 ፍልስጤም ያስገድላል። ፋኖ በመንግስት ጦር ላይ አንድ ቦምብ ይወረውራል፣ 36 ገበሬ ይገላል፣ 136 ሰው ያስገድላል፣ 1000 ሰው ያስጨፈጭፋል። ሁለታችንም በባህልና በሃይማኖት የታሰርን ህዝቦች ነን። እስራኤል ከእስራኤል ነው የቀዱት፣ እነዚህ ትግሬዎች ከእስራኤል ነው የቀዱት። አንድ አይደለንም ለማለት ነው ተብሎ ዓለምን የተቀወጠው ጀዋር መሐመድ የተባለ አቃጣሪ ሲከበብ ተናወጠ መሬቱ። አማራስ እየታረደ ያውሉ ወሎዬ ጸጥ ነው። በጣም ከፍተኛ ልዩነት አለን ለማለት ነው። ስለዚህ ሊጫወቱብን ይገባል። እንደነ ቴምር ያለው እንደነ መብራት ገብረ ኢየሱስ ያለው ጨፍጫፊ መጥቶ ቢያለግጥባችሁ አይግረማችሁ። አማራ አይነሳም። የምግብና የሃይማኖት ታጋይ ነው። ትግሬዎች ደግሞ የነጻነት ታጋዮች ናቸው። እስራኤሎች የነጻነት ታጋዮች ናቸው። አማራ ስለ ሃይማኖት ሲከራከር ይውላል። ማርያም ታማልዳለች አታማልድ ምን አገባህ?